በላው ወይንስ ደግሞ ይሄ የጀመርኩትን የፍርድ ቤት ጉዞ ላስቀጥለው ልክሰሰው? በሁለት ሀሳብ ውስጥ ነኝ ያለሁት። እነዚህን ሁለት ሀሳቦች እንዴት አድርጌ ላስማማቸው እንደምችል አላውቅም። እኔም በዚህ ነገር እናንተ ዶሮን ሲያታልሏት የሚፈላው ውሃ ለገላሽ ነው አለዋት አለ ያገሬ ሰው። በነገራችን ላይ አሁን የይቅርታ ጉዳይ ነው እንግዲህ ናታሊ የሰራትን ስራ አይታችኋል። ቃለን የገዛ ጓደኛዋን ከፊቷ ላይ ነው ብዙ ነገር ሲያደርገት፣ ወላሂ ሌላውን ተውት። የለበሰችውን ልብስ ስጦታ የገዛላትን ልብስ ራሱ የእሷን አስወልቆ ለገዛ ጓደኛዋ ሰጥቷት ከሱ የዘ ተቀብሎ መልበስ ማሽቃበጥ ማለት ነው። በነገራችን ላይ ይህን አድርጓት ዛሬ ብሌንን እሷን ለመበቀል ነው እንጂ አንቺን አልፈልግሽም ብሎ ሲሄድ በጣም ነው ደስ ያለኝ። ምክንያቱም ለጓደኛዋ ያልጠቀመ ባለን ይሆነኛል ብላ ተቀብላ መግማማቷ በጣም ነው የሚያስጠላው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንደ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሁሉም ነገር ላይ ጊዜ ጉዳይ እንጂ ትቷችሁ መሄዱ አይቀርምና አንዳንድ ጊዜ የዘራነውን ስናጭር በጣም ደስ ይላል። በተለይ በዚህ በዱንያ ላይ ሆነን የበደልነውን ሰው ማለት የበደለን ሰው እሱም በዛች ቦታ አልፎባት ስናገኝ በጣም ያስደስታል። ምክንያቱም ከአሁን በፊት አይታችኋል ብሌን በጓደኛዋ ላይ የሰራችውን ሴራ ማለት ነው። እና ያን ሁሉ የአብሮ አደግ ጓደኛዋ ናት። በዚህ በቅርብ የተገናኘች ሳትሆን ከልጅነት እስከ እውቀት አብራት ያደገች ጓደኛዋን በክፉም በደጉም አብረው ቦርቃ ያደጉ ልጆች እንግዲህ በናታል ምክንያት ናታልንም ስቀረብ አብረው ተማክረው ከቃል ጋር የጀመረው መጨረሻ ላይ ከቃል ጋር እየጀመሩት ለመግባባት ለካ ለራሷ እያመቻቸው የነበረ። ስለዚህ እሷ በውሸት እንዲቀርበው ካደረገችው በኋላ ያንን ውሸት ይዛ ናታልን ለራሱ አድርጋለይ ማለት ነው። የጓደኛዋ ሚስጥር አጋልጣ በመስጠት እሷ ጥሩ ሰው በመሆን ያችኛይቱን መጥፎ በማድረግ እንግዲህ የሷን ባል ጓደኛዋን ቀምታ ብዙ ነገር አልፎባቸው ነበር ማለት ነው። ስለዚህ ባለፈው በአደባባይ እሷ ናት እንደውም ለዚህ ችግር የዳረገችው። የይቴና የቃለን ፎቶ ባንድ ላይ ስለነበረ እሷ ነው ድንግልናዋን የወሰደው እያለ በአደባባይ ፎቶዋን አስለጥፈው የህዝብ መሳቂያ ካደረጉ በኋላ ቃል ደግሞ ከሳለው ብላ ክስ ስታቀረብ ከዛ በኋላ 5 አመት እስራት ተፈረደበት ናታል። እንደዛ ነው 5 አመት ነው የተባለው ማለት ነው። ስለዚህ ከዛም በኋላ እሱ ምን አደረገ? ቃልን ይቅርታ ጠየቀ። ከዛ በመቀጠል ደግሞ እኔ የችኛይቱን ብሌንን አንቺን ለመበቀል እሷን ለመበቀል ነው እንጂ አላፈቅርሽም ማለት። በእርግጥ መጀመሪያ ሀ ብሎ ወደ ብሌን ህይወት ሲሄድ ብሌንን ፈልጓት እንዳልሆነና ሊበቀላት እንደነበር ሊበቀል ቃልን እንዳደረገው የተናገረበት ፓርት አለ። ግን ልጁ አይረባም። ቃል አሁን ለፈጣሪዋ ብላ ይቅር ትበለው፣ ችግር የለውም። ምክንያቱም ዛሬን ሳይሆን ዛሬ የበደላትን ሳይሆን ትናንት ያወጣትን ማሰብ አለባት። ይቅርታ ምንም ችግር የለውም። ፈጣሪያችንም ይቅር በሉ ነው። ገብቷችኋል? ይቅርታ ሁላችንም ነገ ጧት ትተነው ለምንሄደው ይቅርታ አስፈላጊ ነው። ስለዚህ ይቅር አትበለው ሳይሆን ይቅርታ ትበለው፣ ችግር የለውም። ነገር ግን አሁን ይሄ ልጅ ወደ አንቺ ህይወት እመለሳለሁ ብሏታል። አሁንም ድጋሚ አምነው ብትቀበለው እንዲህ አይነት ትንሽ የጥቃቅም ባገኘ ሰዓት አንቺን በሴት እያለ ሾህን በሾህ የሚበቅል አይነት ሰው ያስፈላጊ አይደለም። ወደፊትም ከባድ ነው እንዲህ አይነቱ ሰው ማለት ነው። እና አመለካከቱ ትንሽ ነው፣ ጭንቅላቱ ትንሽ የሆነ ሰው ደግሞ ሁሌም ያቃጥላችኋል። ዛሬ ሳይሆን የምትናደዱበት ነገ ከዚህ በላይ ትናደዳላችሁ። ገብታችኋል? ለምን የሰው ላይ አንዴ ሲፈተን በዛው ማቆም ካልቻለ ደግማችሁ የምትገቡ ከሆነ ከትናንቱ በበለጠ ትጎዳላችሁ። እና ቃል አሁን ይቅርታውን ትቀበለው። ነገር ግን እኔ ሲመስለኝ ሴራ ነው። ከክስ እንዲወጡ ብሌን ጋር ተመካክረው ነው እንጂ እሱ ወደ ቃል ሊመለስ ፈልጎ አይደለም። አሁን ላይ ግን ክሱን እንድታነሳለት ብሌንን አልፈልግሽም ብሎ ከሷ ጋር ይሄዳል። ከዛ ክሱን ካነሳ የለም በኋላ ሊመለስ ማለት ነው። የሰው ልጅ በገመድ አትይዙትም። የራሱ ፍላጎት ነው አይደለ? የራሱ ፍላጎት ነው። ነገ ጧት ይሄድም አይሄድም እሷ ክሱን ታንሳለት። ነገር ግን እኔ ወደ ህይወቷ ራሱ ተመልሶ ቢመጣ ትቀበለው ብዬ አልልም። ብሌን እንደማናደር ከሆነ ችግር የለውም ተቀብላ እንትን ብትለው። ነገር ግን ብሌንን አሁን ይሄ እንግዲህ ቃልን ድንግላለሽ ወይ እያለ እንትን ሲል ከርሞ ምንም ነገር ስላላገኘ ቃል ስለዚህ ቃልን ምንም የሚያውቀው ነገር የለም፣ ከሷ ጋር ግንኙነት የለውም። ገብቷችኋል? አሁን ላይ ምናልባት አንድ ያስበው ነገር ቃልን እሱ መቅመስ ይፈልጋል። ገብቷችኋል? ወይም ደግሞ ብሌንና እሱ ተመካክረው ቃል
እንትን ክሱን ካነሳችለት በኋላ ወደ ብሌን ሊመለስ ፈልጎ ነው እና እንዳላችሁ የሰው ላይ አይታመንም። እንደነገርኳችሁ ደግሞ ትናንት ባነቀፋችሁ ቦታ ስትሄዱ በተደጋጋሚ የሚከዱ ከሆነ እናንተ ያነሰ ድንጋዩ ሳይሆን እንትኑ እንቅፋቱ እናንተ ራሳችሁ ናችሁና ስለዚህ ያኔ እንጃ ከባድ ነው። ትናንት ረግጧችሁ በተለይ እኔ በሌላ ነገር ይቅርታ ትባባላላችሁ። እውነት ለመናገር ያኔ ይቅር አትበሉ ሳይሆን በሌላ ነገር ከሆነ ያንን ሰው ይቅር አድርጋችሁለት አብራችሁ ትቀጥላላችሁ። ነገር ግን ሞራል የሚባል ነገር አለ። ከእናንተ ፊት የገዛ ጓደኛችሁን ስሞ ምን ብሎ ይህ ህይወት አጋር ወደፊትም አይሆንም። በቃ ይህ አስተሳሰቡ ትንሽ ሰው ነው። እኔ ወላሂ ናት እንዲህ አይነት ሰው አይመስለኝም ነበር። በእርግጥ ችኩል ነው። እኔና ኢሳም ጋር ሲሰራ ምናምን አየው ነበር። ብዙ ጊዜ ይናደዳል፣ ችኩል ነው ምናምን። ነገር ግን በዚህ ደረጃ የዘቀጠ አመለካከት ይኖረዋል ብዬ አላስብም። እንደነገርኳችሁ እኮ ጓደኛዋንም እሺ ብለው ያበላሽ እሷን ለመበቀል። ነገር ግን ከሷ ፊት ሞራን እኮ አለ መንጥቶ ሲሰማ ታይታችኋል። በመቀጠል በሁለተኛ ደግሞ የሰጣትን ስጦታ ስመልስ ለብሌን ሰጥቶ እንደዛ ሻሽቃብጦ የነበሩት ሴት ሰው ያስጠላኛል። በነገራችን ላይ ወንድ ላይ ክብሩን ቆፍጣን ሲል ነው እንጂ እንደ አልጫ ሰው ይደብራልና። ስለዚህ ያው እንግዲህ ሀሳብ አስተያየት ስጡኝ ስላለ እኔ ሀሳብ የምሰጣት ነገር ቢኖር ይቅርታውን ላላህ ብላ ይቅርታ በለው። ነገር ግን እናት አለ ወደ ህይወት የመቶ ህይወት አጋር ይሆነኛል ብላ ማሰቡ የተገቢ አይደለም። ካሰበ ግን ነገ ጧት ከዚህ በላይ ትጎዳለች። ምክንያቱም እንደነገርኳችሁ ትናንት ሳታውቅ እንደዛ ሆናለች። ዛሬ ላይ ግን እያወቀ መልሳ ከህይወቷ አንጥታ ወይ የሆነ ነገር ተጠቅሞባት ቢሄድ እንዲያትከሰው የሆነ መረጃ ይዞባት ሊሄድ ይሆናል። ምን ይታወቃል እንጂ ባል ብላ ባታምነው የተመረጠ ነው ብዬ አስባለሁ። ገብቷችኋል አይደለ? እና እናንተስ ምን ትላላችሁ? የራሳችሁን አስተያየት አስቀምጡ። ወይኔ ሲያስጠሉ ብሌን ራሱ እንዴት እንዲያስጠላችን ግን የመጨረሻው ሲለያት ብዙ አላለቀሰችም። ገባችሁ ወይ? ሲመስለኝ ነው ውሸታቸው ነው፣ ድራማ ነው። እሷን ለማሳመን ቃልን ለማሳመን የተጠቀሙት አማርኛ ባይሆን ኑሮ ብሌን አይታችኋት ሄደ እንዴ? ባለፈው እንደዛ እየተረገማት ስተልታሳስተው ብላ ስማው ረ አሁንስ ሚዲያ በእውነት በጣም አስጠላና እናንተ በቃ ተበላሸን። እንደው እኔ እንጃ ሚዲያ ላይ አሁን እየታየ ያለ በጣም የሚያስጠላ ነገር ነውና ኢትዮጵያነታችን ራሱ በቃ ነን ለማለት እየዘገነነኝ ነው። የተከበረ በዓል ነበረን እውነት እንደዚህ አልነበረም። አሁን ላይ ግን በጣም የተበላሻሸ ነው። ለልጆቻችን እያስቀመጥ ነው ያለው ጥሪት በጣም ነው የሚገርመውና በዚህ መልኩ ባንወርድ የተመረጠ ነው። እና ሀባይ በወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ ሰብ እያደረጋችሁ አበረታቱኝ። ሁላችሁንም አይከፈልበትም። ሰብስክራይብ አድርጉኝ። ቻናሌ ስለተዘጋብኝ ነው። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት። ሄቡነኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።